ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ቃለ ምልልስ ወይም ደግሞ ዲያሎግ የምንለውን ኮንቨርሴሽን እንመለከታለን። ኮንቨርሴሽን ማለት ምን ማለት ነው? ቃለ ምልልስ ለምሳሌ ከዚህ ጋር የሆነ ጥያቄ አለ። ከዚህ ጋር ደግሞ ለተጠየቀው ምን አይነት መልስ እንመልሳለን በሚል መልኩ በዲያሎግ ወይም ደግሞ ኮንቨርሴሽን ብለን በምንጠራው መልኩ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ ለመከታተል ሞክሩ። ጀምራችሁ አተውት እስከ መጨረሻው ካልተመለከታችሁ ጥሩ ነገር ስለማታገኙበት ማለት ነው። ስለዚህ በቻላችሁት አቅም ጨርሳችሁ ለማየት ሞክሩ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች ቃለ ምልልስ ወይም ደግሞ ኮንቨርሴሽን ብለን የምንጠራቸው ናቸው። ከዚህ ጋር ጥያቄው አለ፣ ከዚህ ጋር ደግሞ ለጥያቄው መልስ አለ ማለት ነው። ስለዚህ እያንዳንዱን ምን ማለት እንደሆነ እንዴት እንደምናነብ እንመለከታለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን እንዴት ላነበው? ሁሌም እንደምላችሁ የአናባቢና የተነባቢ ፊደሎችን ወይም ደግሞ አልፋቤቶችን አገባብ ካወቅንን በቀላሉ ማንበብ፣ መጻፍ፣ መተርጎም እንችላለን ማለት ነው። ኦኬ፣ የመጀመሪያው ፊደል እንደምታዩት ኤች ነች። ኤች ኦ ደብሊው። ኤች ተነባቢ ነች፣ ደብሊውም ተነባቢ ነች። በሁለት ተነባቢ ፊደሎች መካከል አናባቢ ኦ አለች ማለት ነው። ስለዚህ በዚህ ጊዜ ምን ብለን እናነባዋለን? ሃው ተብሎ ይነበባል ወይም ደግሞ ሃው የሚል ድምፅ አለው። ኦኬ፣ መልካም። ወደዚህኛው ስንሄድ ከዚህ ጋር ደግሞ አናባቢ ቀድሞ መጥቷል። አናባቢ ቀድሞ ከመጣ ለብቻው ታነቡታላችሁ። ስለዚህ ኦን ኦ ብለን እናነባለን። ኤልን እንደ ል፣ ዲን እንደ ድ፣ እያንዳንዳቸውን ለብቻ ነበብናቸው ማለት ነው። ስለዚህ በአንድ ላይ ስናነበው ኦ ል ድ ኦልድ ተብሎ ይነበባል። ወደዚህኛው ስንሄድ ኤል ለብቻዋ እንደ አ፣ አርኢን እንደ ር ማንበብ። በአንድ ላይ ስናነበው አር። ወደዚህኛው ስንሄድ ዋይን ለብቻዋ እንደ ኢ፣ ኦና ዩን በተከታታይ ስለመጡ እንደ ው እናነባለን። ስለዚህ በአንድ ላይ ስናነበው ዩ ተብሎ ይነበባል። ስለዚህ ሙሉን ስናነበው ሃው ኦልድ አር ዩ። ሃው ኦልድ አር ዩ ምን ማለት ነው? እድሜክ ስንት ነው ወይም ደግሞ እድሜሽ ስንት ነው ለማለት ስንፈልግ ሃው ኦልድ አር ዩ ማለት እንችላለን ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ምን ብለን ልንመልስ እንችላለን? አይን አይ እንላለን። ኤና ኤም አም ተብለው ይነበባሉ። ሃያን ቲዮንቲ ብለን እናነባለን። ከዛ ወደዚህኛው ስንሄድ ዋይን እንደምናነባለን እንደ ይ፣ ኤስ ሳይለንት ነች፣ አርን እንደ ር፣ ኤስን እንደ ስ፣ ባላይ ስናነበው ኢ ር ስ ኢርስ። ኦኬ፣ ወደዚህኛው ስንሄድ ኦን ለብቻዋ እንደ ኦ፣ ኤልን እንደ ል፣ ዲን እንደ ድ፣ በአንድ ላይ ኦ ል ድ ኦልድ። ሙሉ ልናነበው አይ አም 20 years old። አይ አም 20 years old ምን ማለት ነው? 20 ዓመቴ ነው እያልን ነው ማለት ነው። ለተጠየቅነው መልስ መለስነን ማለት ነው። ኦኬ፣ ይህን በዚህ ካየን ወደዚህኛው ስንሄድ ኤል ለብቻዋ እንደ አ፣ አርኢን እንደ ር፣ በአንድ ላይ አር። ወደዚህኛው ስንሄድ ዋይን ለብቻዋ እንደ ኢ፣ ኦና ዩን እንደው፣ በአንድ ላይ ዩ ብዬ አነባዋለሁ። ከዛስ ኤች ዩን እንደ ሀ፣ ኤንን እንደ ን፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ፣ በአንድ ላይ ስናነበው ሀ ን ግ ር ይ ሃንግሪ ብዬ አነባዋለሁ። ሙሉ ሲነበብ አር ዩ ሃንግሪ። አር ዩ ሃንግሪ ምን ማለት ነው? እርቦሃል ወይም ደግሞ እርቦሻል ማለት ነው። ለሁለቱም መጠቀም ይቻላል። ኦኬ፣ ከዛ ወደ መልሱ ስንሄድ ዋይኢኤስ የተለመደ ነው። የስ እንላለን። የስ። ከዛ አይን አይ፣ ኤኤም አም። ከዛ ወደዚህኛው ስንሄድ ኤችዩ እንደ ሀ፣ ኤንን እንደ ን፣ ጅን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ፣ በአንድ ላይ ስናነበው ሀ ን ግ ሪ ሃንግሪ ብዬ አነባዋለሁ። ሙሉ ሲነበብ የስ አይ አም ሃንግሪ። የስ አይ አም ሃንግሪ፣ አዎ እርቦኛል እያልን ነው። ኦኬ፣ ወደዚህኛው ስንሄድ ሲኤን እንደ ካ፣ ኤንን እንደ ን ማንበብ፣ በአንድ ላይ ካን ብዬ አነባዋለሁ። ከዛ ይስ ምን ይላል?
ዋይን ለብቻው እንደ ይ፣ ኦ እና ዩን እንደው ባለ ሳነበው ዩ ብዬ አነባዋለሁ። ኦኬ ከዛ ኤስ ስ ተብላ ነው የምትነበበው። ፒኢ እንደ ፕ፣ ኤ ሳይለንት ነች። ከኤ ጋር ስትመጣ ሁሌም አትነበብም። ኬን እንደ ክ ባለ ስናነበው ኤስ ፒ ክ ስፒክ ብዬ አነባዋለሁ። ከዛ ኢን እንደ ኢ፣ ኤንን እንደ ን፣ ጅን እንደ ግ፣ ኤል ኢ እንደ ሊ፣ ኤስ ኤች እንደ ሽ በአንድ ላይ እንግሊሽ ብዬ አነባዋለሁ። ሙሉ ሲነበብ ካን ዩ ስፒክ እንግሊሽ፣ ካን ዩ ስፒክ እንግሊሽ መናገር ትችላለህ ወይም ደግሞ እንግሊዝኛ መናገር ትችላለህ፣ መናገር ትችያለሽ ማለት ነው። ኦኬ ወደዚህኛው ስንሄድ ዋይ ኤስ የስ እንላለን። አይ ከዛ ሲን እንደ ከ የንን እንደ ን በአንድ ላይ ካን። ከዛ ኤስን እንደ ስ፣ ፒን እንደ ፒ፣ ኤ ሳይለንት ነች፣ ኬን እንደ ክ በአንድ ላይ ስፒክ። ሙሉ ሲነበብ የስ አይ ካን ስፒክ፣ የስ አይ ካን ስፒክ፣ አዎ መናገር እችላለሁ ብለን መመለስ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን የቪዲዮችን እንዳያችሁት ኮንቨርሴሽን ወይም ደግሞ ቃለ ምልልስ ማለት ምን ማለት እንደሆነ በትንሹም ቢሆን አይተናል። ስለዚህ እናንተ ሰፋ አድርጋችሁ ይህን እንደ መግቢያ ካገኛችሁ ሰፋ አድርጋችሁ ማየት ትችላላችሁ። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ። ባይ ባይ።